ጋይስ እንደምን አላችሁ? ዛሬ እንግዲህ ገብርኤል ነው እንደምታውቁት ማለት ነው። ጃም አምሮባታል፣ ፏ ብላለች። ያው እኛም ማች አድርገናል በምንችለው አቅም። ጂንስ ባረግን የታችኛው ነጭ ሱሪን አጥቼው ነው። አሁን ወደ አዋሳ እየሄድን ነው ማለት ነው። መኪና እየጠበቀን ነው ታች። የሚገርም ቀን ነው የሚሆነው። ተከታተሉን፣ ትወዱታላችሁ። ጃኒ በጣም ጓግታለች። ቢከስ ስለት ማስገባት አለባት አይደል? ስለቴ ደግሞ ደርሶልኛል። ስለቱን ለማወቅ እኔ በጣም ጓጉቻለሁ። ምን እንደሆነ ጠይቂያት ንገሪኝ ብያት አትሰማም። አሚን አትነግረኝም። ዛሬ ትነግረኛለች። ስለዚህ ዛሬ ምን ጓጉቻለሁ በጣም። ተከታተሉን እሺ። ወዳችኋለሁ። እንኳን አደረሳችሁ። አዶናይና ጃኒ የተጧጣፈ ፍቅር ላይ ናቸው። ግን ትንሽ ብታቀዘቅዙት ባይነን እኛ ተመልካቾች ኦዲየንሲያችሁ ማለት ነው። ጃኒና አዶናይ የሰው አይን ጥሩ አይደለም። የሰው አይን እርጥብ እንጨት እንኳን ያደርቃልና አይሆፕ እንደ ሀሳብ ብትረጋጉ፣ ፍቅራችሁን በውስጥ ብታረጉት፣ ትንሽ ብቻ ብታወጡልን የሚል ሀሳብ አለኝ። ሰላም ጤና ይስጥልኝ። እንዴት ናችሁ? ውድና የተከበራችሁ የመሲ ስደተኛዋ ዩቲዩብ ተከታታዮቼ ኢትዮጵያውያንና ኤርትራውያን በዓለምም በሀገርም ውስጥ ያላችሁ ሰላማችሁ ይብዛላችሁ። ተጠፋፋው። በነገራችን ላይ በድምፄ ቪዲዮ ከሰራው ቆየውኝ በጣም ናፍቃችሁኛል። እውነት እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሀገር ቤት ቫኬሽን ሄጄ ነበረ። እንግዲህ በቪዲዮቼ ላይ ብዙዎቻችሁ የተወሰነቻችሁም ሊሆን ይችላል፣ አይ ዶንት ኖ ታውቁት ይሆናል። አረብ ሀገር ነው ያለሁት ዱባይ፣ እና ከረጅም ዓመታት የስደት ቆይታ በኋላ ወደ ኢትዮጵያ ሄጄ ነበረ። 2 ዓመት ከቤተሰቦቼ ጋር ጥሩ ቆይታ አሳልፌ መጥቻለሁ። ለዛ ነው የጠፋሁት። እንዴት ናችሁ? ዛሬ ስለ ጃኒና ስለ አዶናይ አንዳንድ ሀሳብ የራሳችንን እኛ የሶሻል ሚዲያ ሰዎች እስከመሆናችን መጠን እንግዲህ ሶሻል ሚዲያ ላይ የወጣው ሁሉ ሀሳብ አስተያየት ይሰጥበታል። ምክንያቱም እንዳይሰጥበት ከፈለጉ ያለ ማውጣት ስለሆነ ማለት ነው። እና እኛም ደግሞ አንድ የሶሻል ሚዲያ ተጠቃሚ እንደሆነን ኦር ደግሞ የራሳችን ሀሳብ የምንሰጥበት ፔጅ ስላለን ሀሳብ አስተያየታችንን እንሰጣለን ማለት ነው። ኤኒዌይስ ይህንን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮን ከወደዳችሁ ላይክ አድርጉ። ለዘመድ አዝማድ ጓደኛ እንዲደርስ ከፈለጋችሁ ሼር አድርጉ። ቴንክ ዩ ሶ ማች። ዛሬ ወደ አዶናይና ወደ ጃኒ ስመጣላችሁ እንግዲህ ጃኒ ገብርኤልን በጣም ተወደዋለች። መልአኩ ቅዱስ ገብርኤል 3ቱን ሕፃናት ከእሳት ያወጣ መልአክ እኛንም ከችግር ከመከራ ያውጣን፣ አሜን በሉ። እንግዲህ በጣም ነው የምትወደው መልአኩ ቅዱስ ገብርኤልን ጃኒ። ስለቴ ሰምሮልኛል፣ ደስ ብሎኛል፣ የጠየቅኩትን ሳይሰጠኝ አጥቼ አላውቅም፣ ግን አላበዛበትም፣ እጠይቋለሁ ግን አላበዛበትም፣ የጠየቅኩትን ይሰጠኛል። ተስዬ ነበረ እሳይ ስለቴ ሰመረ ብላ እንግዲህ ከአዶናይ ጋር በአዋሳ ቅዱስ ገብርኤል ቤተ ክርስቲያን ተገኝታ ስለቷን አበርክታለች፣ አስገብታለች ብለናል። እኛም ለአንቺ የሰማ መልአኩ ቅዱስ ገብርኤል ለእኛም ይስማን፣ አሜን። በችግር በመከራ ውስጥ ያላችሁ ለተጨነቃችሁ መልአኩ ቅዱስ ገብርኤል ይድረስላችሁ። እንዳልኩኝ 3ቱን ሕፃናት ከእሳት ያወጣ መልአኩ ቅዱስ ገብርኤል የእናንተንም ጭንቀት ሕይወታችሁን ያቅልላችሁ፣ ካላችሁበት መከራ ያውጣችሁ። ልክ እንደ ጃኒ ስለታችን ይሰማ ይስመር፣ እኛም ለስለት ደጁ ያብቃን። አሜን አሜን አሜን። እውነቴን ነው የምላችሁ። አይ ቲንክ እንትና ምን አለመሰላችሁ አዶናይ ማለት ነው ጃኒ ስለታላት ከመጀመሪያ ጀምሮ ስለታለኝ እያለችኝ ነገረኝ ስላት አልነግራለችኝ።
ዛሬ ስለቷ ምን እንደሆነ ትነግረኛለች ብሏል። እንደኔ ገመታችኋላችሁ? ስለቷ ምንድነው ብላችሁ አስባችሁታል ማለት ነው? ምንድነው ብላችሁ አስባችሁታል? የጃኒን ስለት ማለት ነው። ታስታውሳላችሁ? ግን እኔ በጣም ነው የማስታውሰው። ጆሮዬ ላይ ሁሉ ሳስበው አሁን ላይ ይጮሃል ጌታን። አንድ ጊዜ ላይቭ ላይ ሆና አይ ቲንክ አይደለም 100% ከዚህ በፊት ማለት ነው የጆን ዳንኤል ፍቅረኛ ነበረች ጃኒና ስቲል ነው ብዙ ቪዲዮዎች ይዘዋወራሉ ሶሻል ሚዲያ ላይ ሲሳሳሙ ብዙ ነገር ሲያደርጉና ፍቅረኛው ነበረች። ሶ ላይቭ ላይ ስትሪም ላይ ትገባና ጌም ምናምን ስትጫወት እንግዲህ ከሱ ጋርም ጌም ስትጫወት ከሱ ጋርም ላይቭ ስገባ ነበርና በዛ ሰዓት ላይቭ ስትገባ ዲስሪስፔክት ነው የሚያረጋት ጆን ዳንኤል ባይዘዌና በጣም ነበረ የሚሳድባት። አንቺ የመላጣ ልጅ እግርቢ ምናምን እያለ ዲስሪስፔክት ያረጋታል። ሶ አጋጣሚ አንድ ቀን ጃኒ አለቀሰች። ሶሻል ሚዲያ ላይ ላይቭ ላይ እንዳለች ስሜታዊ ሆና በጣም አለቀሰች እና አይ ቲንክ በዛ ሞመንት እኔ ራሱ ነበርኩኝ ጃኒ ላይቭ ላይ ያየኋት። ሶ ምን አለሽ መሰላችሁ? በጣም ነው በቃ ውስጥ ያለ ይሄ ቃል ማለት ነው። ችግር የለውም ለእኔም የሚያስብልኝ አንድ ቀን ፈጣሪ ይሰጠኛል፣ የሚያስብልኝ፣ የሚያፈቅረኝ፣ የሚንከባከበኝ፣ የሚያከብረኝ ስትል ነበርና ኢትስ አሜዚንግ በእውነት ነው የምላችሁ። ዛሬ ላይ ግን ይሄው እግዚአብሔር እንዳለችው የተማመነችበት ፈጣሪ አላሳፈራትምና በጣም የምትወደው አይ ቲንክ መውደዷን አላቅም፣ ሶሪ ፎር ዛት። ግን አዶናይ ንጹህ ልብ እንዳለው የዋ እንደሆነ ኤቭሪቲንግ ሪያክሽኑ ያስታውቅበታል፣ ሁሉ ነገር ማለት ነው። በቃ በጣም እንደሚዋደዱ ነው እንግዲህ የሚገመተው። አይ ዶንት ኖ ፎር ሪል ለእውነተኛው እግዚአብሔር ይወቀው። ግን ካሜራ ላይ እንደምናየው ከሆነ ኦ ማይ ጋድ እንደዚህ አይነት ፍቅር ነበረ መኖር የምንለው አይነት ነገር ነው ፍቅራቸው ማለት ነው። የሚያያት ስስት ነው የሚያያት፣ በጣም ነው የሚያከብራት። በቃ ይሳሳላታል፣ እጇን ነው የሚይዘው፣ መልቀቅ አይፈልግም። ኤቭሪ ሞመንት ማለት ነው፣ ኤቭሪ ታይም፣ ኤቭሪ ሰከንድ ኤንድ ሚኒት በቃ ቆንጅኗን ይነግራታል። በጣም በቃ ሺስ በቃ እንዴት ነው በጣም ቆንጆ እንደሆነች በጣም ምርጥ ሴት እንደሆነች ይነግራታል። እና በእውነት እንደዚህ አይነት ነገር ደግሞ እኛ ሴቶች እንወዳለን። ታውቃላችሁ አይደለ? ሴት ልጅ በመስማት ወንድ ልጅ በማየት ይባል የለ እንዴና እንደዚህ አይነት ፍቅር የሚገልጽ ትሪት የሚያደርግ በስስት አይን የሚያይ ወንድ ማግኘት እውነት መታደል ነው። እንግዲህ እውነታውን እነሱ ውስጥና ፈጣሪ ነው የሚያውቀው። እና ደስ የሚል ነገር አላቸው። እግዚአብሔር መጨረሻቸውን ያሳምርላቸው። ኦ ማይ ጋድ ይቅርታ ጋይስ፣ በእውነት ይቅርታ። ያ እና በጣም ደስ የሚሉ ናቸው። በሐዋሳ ቅዱስ ገብርኤል ቤተክርስቲያን ተገኝተው ስለታቸውን ማስገቡ። ኦ ማይ ጋድ ጥሩ ጊዜ ነበራቸው አብራቸው። አይ ቲንክ እኔን ምላችሁ እንግዲህ እንደነገርኳችሁ ከሆነ ጆን ዳንኤል ዲስሪስፔክት ያደርጋል ነበር፣ ይሰርባታል፣ የመላጣ ልጅ እግርቢ ምናምን እያላት ላይቭ ላይ ከዛን አለቀሰችና ላይቭ ላይ እንደዛ አለችና አይ ቲንክ አሁን ይመስለኛል ስለቷ እንደው እግዚአብሔር የሚያስብልኝ የሚንከባከበኝ ከልቡ የሚያፈቅረኝ ስጠኝ ብላ ገብርኤልን ተማጽናው ተስላው ይሄው ሰጥቷታል አይደለ? እንግዲህ አዶናይን እያየን ነው። የሱ ስለት ይሆናል ብዬ ነው ያሰብኩትና በቃ እግዚአብሔር ሰጣት፣ የሚያስብላት፣ የሚንከባከብላት፣ የሚሳሳላት፣ እጇን በየሰከንዱ የሚይዝ ቆንጅኗን ምርጥ ሴት መሆኗን የሚነግራት የምር ምርጥ ባል አግኝታለች። እግዚአብሔር ሁላችንንም በንጹህ ልቡ የሚያፈቅረን የሚወደን የዋ የሆነ አስመሳይ ያልሆነ ወንድ ፈጣሪ ይስጠላ ሁላችንም።
አክቹዋሊ በዚህ ሰዓትና በዚህ ዘመን እንደ አዶና አይነት ወንድ ማግኘት ኢትስ ቱ ማች በጣም ከባድ ነው። ስንት መጥፎ ሰዎች በበዙበት ዘመን እንደ አዶናይ ንጹህ ልብ፣ የዋህ፣ መልካም በቃ አሳቢ፣ ስፔሻሊ ለሴት ልጅ ያለው ክብር ኢትስ አሜዚንግ በእውነት እግዚአብሔር እድሜ ጤና ይስጣቸው፣ ከዓይን ይጠብቃቸው፣ ፍቅራችሁ መጨረሻችሁን ያሳምርላችሁ። ከተቻላችሁ ፕሊስ ተጋቡና ቶሎ ውለዱ። በቃ ምንድን ነው የምትጠብቁት? ደስ ይላል። እግዚአብሔርን በእንደዚህ ወጣትነት ሳያሸንፋቸው ሁለቱንም ጎን ለጎን ማስኬድ ኢትስ አሜዚንግ። ሃይማኖታቸውንም ላይ ጎበዝ ናቸው። ሶሻል ሚዲያ ላይ የሚሰራሉ፣ ስኬታማ ናቸው። ሁሉ ነገር በተሟላላቸው ጊዜ በወጣትነት ዘመናቸው ተጋብተው ፍቅረኛሞች ከሆኑ መውለድ ነው። ልጅና ልጅ እግዚአብሔር ሲሰጥ ነው። እርግጥ የእግዚአብሔር ስጦታ ነው፣ ግን ቢሞክሩ ባይነኝ እንደ ሀሳብ እኔ የጃኒ ስለት የሚመስለኝ ያው አዶናይን ፈጣሪ ስለሰጣት የዛ ጊዜ በጆን ዳንኤል እጅግ በጣም ተናደና ልቧ ተሰብሮ ለእኔም የሚያስብልኝ ፈጣሪ አንድ ቀን ይሰጠኛል ስላለች ይኸው ሰጣትና ምናልባት ገብርኤልን ተስላው ከሆነ ይኸው አዶናይን እግዚአብሔር ገብርኤል ተጨምሮበት ሰጣትና አይ ቲንክ ይመስለኛል እንደዛ። የዛሬ ዓመት ደግሞ ተጋብተው ከልጆቻቸው ጋር እንድናያቸው ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ይሄንን ቪዲዮዬን ሀሳብ አስተያየቴን ከወደዳችሁ ላይክ አድርጉ። እባካችሁን አበረታቱኝ። በተለይ በሰው ሀገር ያለን የሰው ቤት ተቀጥረን በመዳን ቤት ያለን የራሳችንን እንደዚህ በዩቲዩብ ተከፍሎን የራሳችን ህይወት መኖር እንፈልጋለን እና እባካችሁን አበረታቱን። እንደ ማንኛውም ዩቲዩበር ኢትዮጵያ ውስጥ ተከፍሏቸው በዩቲዩብ ራሳቸውን አስተዳድረው እንደሚኖሩ እኛም እንደዛ እንፈልጋለን። ፕሊዝ የእናንተ ትብብር እንዳይለየኝ እላለሁ። አመሰግናለሁ አብራችሁኝ ስለቆያችሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። በያላችሁበት የእግዚአብሔር ጥበቃና ምሕረቱ አይለያችሁ። የኢትዮጵያ የሀገሬ ኤርትራውያን ሁላችሁም ሰላማችሁ ይብዛ። በእናታችሁ ሰብስክራይብ አድርጉ። አመሰግናለሁ አብራችሁኝ ስለቆያችሁ። ካስከፋችሁ ምናልባት የማይሆን ንግግር ከተናገርኩ በጣም ይቅርታ። ስለነበረን ቆይታ አመሰግናለሁ። ሰብስክራይብ አድርጉ። ባይ